አንተ ራሱ ምን ሆነህ ፊቴን የምትነካኝ? እና እዚህ ውስጥ የተወሸቀ ቀሚስ ይመስለኝ ነው። ይህን ውርደታችን ማንም እንዳይሰማ እሺ? ተዋርደን በቃ ይህን ወደ ክፍለ ሂድ። አረው በእናትህ እነሱም እየመጡ ነው። ሂድ በቃ። ደግሞ ተመልሰህ ተኛ አሉ። እሺ አልተኛም። ይኸውልህ አንተም እንዳትተኛ በቃ ሻወር ወስደን እንገናኛለን። እኔም እመጣለሁ። ወይኔ ኪሩቤል መርዝ ነው እንዴት ተጣስ? እኛን የመሰለ ሽማግሌ ልካችሁ፣ በዛ ላይ ደግሞ ልጃችሁ የተከበረና ድንቅ ልጅ ነው። አሁን መልካም ዜና ያሰማን ብሎ ተመራርቆ መለያየት ነው እንጂ ማጨናነቅ ምንም አያስፈልግም። ይልቅ ብንሄድ አይሻልም? ምን ኮንትራት የተያዘው መኪና መች መጣና? እሱን እኮ ነው የምንጠብቀው። ረሳው እንዴ? አየኔ ልብ እንደው እንዲህ ሆኖ የግሬኔ ልብ። እኔ እንደው የምፈራው የልጃችሁ ስም ማን ነው ሲባል ወደኛ ዞረህ እንዳታይ። ምን ነው አንተ ቆንጥጬ ያሳደግኩት ልጅ ነው ስሙ ይጠፋዋል ብለህ ታስባለህ? አንዴ ማዬ ቆይ ከመቼው ነጋ? እናንተ ማታ ስትሳሳቁ አድራችሁ ያው ሲነጋ እንቅልፍ ይዟችሁ ሄደ። እንዴት አደርሽ የኔ ቆንጆ? ተመቸሽ? በሉ ተነሱና ፊታችሁን ታጥባችሁ ቁርስ ሳሎን ተዘጋጅቷል። እንዴ ተዘጋጅታችሁ ጠብቁ እንጂ ሽማግሌዎቹ እኮ መምጫቸው ነው። እሱ በሉ ወይኔሽ ነገር አንቺ ተነሽ እንጂ በዛሬ ቀን ደግሞ የሚመተኛት ነው። ዛሬ እኮ ሽምግልናሽ ነው። ተነሽ። አልተኛም እኮ ትንሽ እንተኛ። በፍጹም አይሆንም እንጂ ዛሬ እኮ ለዘመናት ስጓጊለት የነበረው ቀንሽ ነው። ተነሽ። ግን ህልም አይደለም አይደል? እውነት ነው። ኪራ ለጽናት ስልክ ሲደውልልና ጽናት ስልክ ሲደውልላቸው ጽናት አንስታ እንዴት አደርሽ የኔ ንግስት ስላል ጽናትን መለስ ብላ እንዴት አደርክልኝ የኔ ንጉስ ትለዋለችና እንዴት ናችሁ እናንተ ደህና ናችሁ ወይ የት ነው ያደራችሁ ብላ ስትለው እኔማ ሲምሩጂን ባለቤት አቅፌ ተኛሁኝ እያለ ለጽናት ትናገራለች ማለት ነው ይናገራል ማለት ነው። ጽናት ደግሞ መለስ ብላ በሉ እንግዲህ እንደዚህ ይሄንን ፊታችሁን ታጠቡና ነው ብላ ትላለች ማለት ነው ጽናት። ከዛም በኋላ ብሩ ያዘችና አንተ ብሩ አንተ ናሆሚ ምን ሆነክ ነው እዛ የቀረከው እያለች ምን ሆናችሁ ነው ብቻችሁን እዛ አደራችሁ እንዴ እያለች ትገኛለች ማለት ነው። ጽናት እንግዲህ በጣም ደስ ብሏታል። የመጨረሻ ደስ እያላት ትገኛለች ማለት ነው። እንግዲህ ሸብረት ባለ ምድር እየተባባሉ ሽማግሌ ልመጣላትም ተዘጋጅተዋል ማለት ነው። የናሆሚ አባትም እንግዲህ ልጄን ተንከባከቡ እያለ ለሽማግሌዎችም ሲናገር በሽክሽክታ ሰምተናል ማለት ነው። እንግዲህ ብሩዬን በጣም ደስ ብሏታል። ጽናትም እስከ ዛሬ ድረስ ጓጌ የነበረውን ሽንግልና አይደል እንደ የምትጠብቂው እባክሽን ተነሽና ተዘጋጂ እትላታለች ለብሩዬ። ከዛም በኋላ የተዘጋጀ ቦታ ላይ ሄዳ ቁጭ ትላለች። እንኳን ደስ ያለሽ ትላታለች ማለት ነው ጽናትም ለብሩዬ። እንግዲህ ብሩዬ በጣም ደስተኛ ናት። ደስታሽን ፈጣሪ አይውሰድብሽ ማለት ነው። ሁሌም ደስተኛ እንድትሆኚ እንፈልጋለን ብሩዬ። ያንቺ ደስታም የኛ ደስታ ነው ብለን እንቀበልሻለን ማለት ነው። በዚያውም ካሜራማው እያነሳት ይገኛል ማለት ነው። የብሩዬ ደስታ ፊቷ ላይ የሚታየው ለየት ያለ ነው ማለት ነው። ጽናትም እንደዛው በጣም ደስ ብሏታል ማለት ነው። እንግዲህ በጣም ደስ ይላል። ብሩዬ በመጨረሻ ከናሆሚ ጋር ስትጋባ ስናይ በጣም ደስተኞች ነን ማለት ነው። የብሩዬና የናሆሚ ደስታ የሚያስደስታችሁ እንግዲህ በላይ ግጩኝ እላለሁኝ እኔም ሰላማችሁ ብዝት ይበል ውዶች። ያረ ካሜራሞ አረ ብቻዋን ያነሳታል ናሆሚ መጥቶ እንዳይናደድብሽ ይይ ብላለች መስኪ። ከጽናት ጋር እዚህ ጋር ለብቻቸውን ፎቶ እየተነሱ ይገኛሉ እና ኬራ መጥቶ ብቻ በእናንተ እንዳይናደዱ እንላለን። ዛሬማ በጣም ደስ ስላላችሁ የመጨረሻ ደስታችሁን ፈጣሪ እስከ መጨረሻው ደስታችሁን ያዘልቅላችሁ እንላለን።
እንላለን ማለት ነው። እዚህ ጋር ደግሞ ሰኒና ህሊና ብቻቸውን ተቀምጦ ሴትዮ ምንድነው የሆነ ነገር አውሪ እንጂ ጋሽ ተኝቷል ያልሽው እውነትሽ ነው ወይስ አውቀሽ ነው? የደበቅሽው ሰው ውስጥ አለ እንዴ? እያለች ጽናት ለህሊና ሰኒ ለህሊና ተጠይቃታለች። አረ ሰኒ ምንም ያደረኩት ነገር የለም ልቅንስ ያየሽው ነገር እንዴት ነው? ሁሉም ነገር ደስተኛ ነሽ ወይ በሽበት መንገድ እያለቻት ለሰኒዬ በጥያቄ ያጣደፈቻት ነው። ሰኒ መለስ ብላ ዛሬ ጤነኛ ነሽ እንዴ? ደህና ነሽ እንዴ? ምን ሆነሽ ነው እንደዚህ ጥቁርቁር ያልሽው? በሰላም ነው እንዴ? እያለች ትገኛለች። ባይሆን ስለሚያገባሽና ስለሚያሳስብሽ ነገር ጠይቅኝ እያለች ንገሪኝ እያለች ትገኛለች። አይደለም ሰንዬ ያሰማሽም እንዴ? ያ የሚያገባሽ ሰውዬ ነፍሰ ቀጭን ነው እየተባለ ነው። በኋላ ላይ ምን ልትሆኝ ነው እያለች ትገኛለች ማለት ነው። ሊና ምን እያወራች እንደሆነ እኔ ስላወኩባቸው ተለያዩ እንደ እያለች ሰኒ ለዲና ተጠይቃታለች። አረባክሽን ከዛም በኋላ እኮ ከቤት ልታስወጣቸው ነው ብላ ስትል እና ታዲያ ጭራሽን ቤት ውስጥ ገባ እንዴ ብላ ትላታለች ማለት ነው ለሰኒ። አንቺ ምን አይነቷ ፈጣጣ ነሽ? በሰው ቤት መተሽ ተማቻለሽ እንዴ? አርፈሽ አትቀመጭም እንዴ እያለች ትጠይቃታለች ማለት ነው። እንግዲህ ዛሬው በጣም ለየት ይላል። የምሩዬ እናት ምሩዬ አንቺ እኮ ለኔ ልዩ ስጦታ ነሽ እኮ ዛሬ እኮ ለኔ ልትሞሸርልኝ ነው እያለች ትገኛለች። ምሩዬ መለስ ብላ እናቴ ሆይ አንቺ እኮ ለኔ ብዙ ነገር አድርገሽልኛል። ውጣ ውረዱንም ከኔጋ ውጣ ውረድ እየወጣሽም እየወረርሽኝ ነበር። ነገር ግን ፈጣሪ ህይወት ዘመንሽን በደስታ ይለውጥልሽ፣ ላንቺ እድሜ ረጅም እድሜ ያድልልኝ እናቴም እያለች ብሩ እናቷን ትስማለች ማለት ነው። ከዛ ካሉበት ቦታ ወደ ሽማግሌዎቹ ጋር እየተጓዙ ይገኛሉ። ኪያና የኪያየ እናት ኪያየ እኔ ምሳ ቁርስ ላቀርብልሽና በልተሽ ትሄጃለሽ፣ ባዶ ሆድሽን እንዳትወጪ እያለቻት ብላ ስትላት ኬራም የለም እኔም የለሁም እና ታዲያ ምን ላደርግ ቁጭ ብዬ ከማጋ እንዳወራ ትፈልጊያለሽ እናቴ እያለቻት ትገኛለች። እናትየውም ልጄ ሆይ ባዶ ሆድሽን ስትወጪ አንድ ነገር እንዳትሆኝብኝ እባክሽን ትንሽ እንኳን ጎርሰሽ ውጪ ትላታለች ማለት ነው። ኪያየም ደግሞ በፍጹም ልትቀበልም ልትበላም አልቻለችም ማለት ነው። እናትም ተናዳ በኪስ ውስጥ ያለውን ነገር ወደዛ ትደብቅባታለች ማለት ነው። ከዛ ኪያ መታ ብትፈልግም ብታውጣም ምንም ብታደርግም ልታገኘው አልቻለችም። እናቴ ሆይ እዚህ ጋር የነበረውን ነገር ማን የወሰደው የት ሄደብኝ እያለች ትጠይቃታለች። ከዛ እኔ አላየሁም ብላ መልስ ትሰጣታለች። ነገር ግን ደብቃባታለች። እሷም ጥላው ወጣች። ያዳይ እናት እናንተን እኮ አስቸገርኳቸው በባዶ ቤት ጥያቸው ሄድኩኝ እና ልጆቹ እዛ እየለበሱ ስለሆነ ነው ምግብ ምናምን እያስተካከሉ ነው ብሎ ሲሉ አቶ ጠንክር ደግሞ መለስ ብሎ አንቺ እኮ ከሙሽሮች በለጥ ብለሻል፣ እንዴት ነው ባክሽ ተመችቶሻል እያሉ የአዳይን እናት መከጀል ጀመረ። የብሩዬ እናትን መከጀል ጀምራሉ ማለት ነው። አንተ እኮ ለየት ያልክ ነክ፣ ለልጄ እኮ አባት ነክ። እውነት እንደዚህ ከሆንኩ እኮ በጣም እኔ ደስተኛ እሆናለሁ እያለች የብሩዬ እናትም በጣም ለደስታዋ ወደር የለውም ማለት ነው። እንግዲህ እዚህ ጋር ደግሞ የሙሽሮቹ የሚገቡበት ሰርግም የሰርጉ ቤት አሊያም ደግሞ የቀለበቱን ቤት አበባ ምናምን እየገዙማ እየተዘጋጁ ይገኛሉ ማለት ነው። እነ ኬራም እንግዲህ ሁሉም በራስ በየፊናቸው በጣም ደስተኞች ናቸው። ሁሉንም ነገር እያስተካከሉም ይገኛሉ ማለት ነው። ከዚህ በላይም እንድትደሰቱ ፈጣሪ ይርዳችሁ እንላለን እኛም በበኩላችን ማለት ነው።
ነገር ግን ትንሽ መግለጫ ብትሰጠን ደስ ይለን ነበረ። ለምንድነው የማታወሩ? ዝም ብላችሁ ለምን ትቀመጣላችሁ? እያሉ አቶ ጠንክር ይጠይቃሉ ማለት ነው። አባባ መለስ ብሎ ደግሞ ሁሉም ነገር እኮ አባባ መለስ ብሎ ሁሉም ነገር ደስ ይላል። በትዳር ውስጥ ሆኖ ሁሉንም ነገር ማስተካከል እና ደፋ ቀና ማለት ይችላሉ እያሉ አባባም በጣም እየተናገሩ ይገኛሉ። ደስ ብሏቸው ይገኛሉ ማለት ነው። ነገር ግን ለሌላ ቀን ቀጠሮ ብንሰጣቸውስ፣ ወዲያው እሺ ባንላቸውስ ብሎ ሲያወሩ አረ እንደዛማ አይሆንም፣ ነገር ግን ሁሉንም ነገር አስተካክለን ወዲያው መልስ ብንሰጣቸው ይሻላል። እነሱም እኮ የመጡት ከከተማው ነው፣ ትራንስፖርትም እንዳይቸግራቸው ለሌላ ቀን ሲመላሉ